አንዳንዴ ሳስበው እንደየዘመኑ ሁኔታ ማሻሻያ የሚያስፈልጋቸው ብዙ አባባሎችና ተረቶች ያሉ ይመስለኛል። ለምሳሌ በጥቅምት አንድ አጥንት የሚል የሐኪም ትእዛዝ የሚመስል ምሳሌ አለ። ይሄ እንግዲህ ያኔ አባቶቻችን ጠቦት በግ ሲገዙ ሙክት ፍየል ይመረቅላቸው በነበረበት ዘመን ላይ ያገለገለ አባባል ነው። አሁን ትርጉም የለውም። ዛሬ በጥቅምት አንድ አጥሚት በሚል ልንተካው እንችላለን። እንደምታውቁት የኢትዮጵያን ሕዝብ ድሃና ሀብታም ብሎ መክፈል ከድሮ ጀምሮ የነበረ ነው። ከቅርብ ጊዜ ወዲህ ደግሞ ድሃው በአንድነት ተደራጅቶ እንዳይታገል ድሃና የድሃ ድሃ ብለው ለሁለት ከፍተው የገንዘብ ሚኒስተር ሁለቱን የሚለያይበት የራሱ መስፈርት ይኖረዋል። የእኔም መስፈርት ብትጠይቁኝ ዛሬ ለዚህ ሾው ቪአይፒ ትኬት መቁረጥ የተሳነው 300 ብር ብቻ ከፍሎ የገባው ማህበረሰብ ድሃ ሲሆን ጭራሽ ያልገባው የድሃ ድሃ ነው። ትዝ ካላችሁ ያን ሰሞን መጠነ ሰፊ የስንዴ አዝመራ በኢትዮጵያ ቴሌቪዥን መታየት ጀምሮ ነበር እና ብዙዎቻችን ዘንድሮ በአምባሻና በድፎ ጢባጢቤ ልንጫወት ነው እያሉ ተስፋ ማድረግ ጀመርን። ብዙ አልቆየም። ኢትዮጵያ ያመረተችውን ስንዴ ወደ ኬንያ ኤክስፖርት ልታደርግ ተፈራርማለች የሚል ሰበር ዜና ወገባችንን ሰበረው። እምገርም ነው፣ እምደንቅ ነው። ለነገሩ ያኔ ባለስልጣኖች በየማሳው እንደ ወፍ ማስፈራሪያ እየቆሙ ፎቶ ሲነሱ አላማረኝም ነበር። የሚገርማችሁ ዜናው በወጣ ማግስት የሆነ ከአማኑኤል ሆስፒታል የተቀነሰ ኦቨር ኳሊፋይድ እብድ ከመሐሙድ ሙዚቃ ቤት ፊት ለፊት ቆሞ ምን እያለ ሲያንጎራጉር ሰማሁት መሰላችሁ? ኬንያዎች በሉሽ አንቺ አገሬስ እንዴ ከተራብነው በላይ ተርቧል እንዴ። አንድ ቆንጆ ምላስ ያለው በእኔ ላይ የሚጨክን ለመንግስት የሚራራ ጓደኛ አለኝ እና ይሄን ስነግረው ስንዴው ይገርማል፣ ዋጋ የምታወጣ ከሆነ አንተንም ኤክስፖርት እናደርጋለን፣ ምን አባት አመጣለህ አለኝ። የኤክስፖርቱን ዜና በሰማው ማግስት ደግሞ ስንዴ ጫነች የዩክሬን መርከብ ወደ ኢትዮጵያ እየገሰገሰች ነው የሚል ሰበር ዜና ሰማው። ይህንንስ እንዴት እናስታርቀው ጀለስ ስለው ተረጋጋ ጁንታው፣ ዩክሬኖች የላኩት ስንዴ እርዳታ አይደለም፣ በቅርቡ ወደ ኢትዮጵያ መሰደዳቸው ስለማይቀር አስቀድመው ቀለባቸውን ማሸሻቸው። ሰሞኑን ከበድ ያለ ነገር እየገጠመን ነው። ሰሞኑን በአንዳንድ የቅንጦት ዕቃዎች ላይ የዶላር ዕቀባ ተደረገ የሚል ዜና ሲለቀቅ የነበረው ምላሽ የሚገርም ነው። በእርግጥ አንዳንዱ ሁኔታውን ለአንጀባ እየተጠቀመበት ነው። እዚህ ሀገር ውስኪ ተከልክሎማ እንኗኗርም እያለ የሚቀውጠውን ሰውዬ የቡና ቤት ጀርባ ብታጠኑት ከደንበጫ 3ኛ ደረጃ አረቄ የዘለለ ታሪክ የለም። በበኩሌ ውስኪ ቢቀር ችግር የለብኝም። ማስቲካ ከቀረ ነጭ ሽንኩርትም አብሮ መከልከል አለበት። ቸኮሌትና ቸብሮሌትም ድሮ በነፃነት መለሰ ጊዜ የቀሩ ነገሮች ናቸው። ሽቶም በተመለከተ ማን ነበር ይሄ ቲክቶክ ላይ ማለዳ ማን ነበር ቲክቶክ ላይ ማለዳ ሽቶ የሚጠቀመው ሳይሆን ሽቶ የሚጠመቀው ሞዴል ባለሀብት እሱን ይጭነቀው እንጂ እኔ ሲፈጥረኝ መላ ሰውነቴ ሉባንጃ ነው። ሜካፕ የቅንጦት ዕቃ ተብሎ መከልከሉ ግን አገሪቱ አደገኛ መስቀለኛ መንገድ ላይ መሆኗን የሚያመለክት ይመስላል።
እንዴ ለብዙ እህቶቻችን ሜካፕ የቅንጦት ሳይሆን የሞት ሽረት ዕቃ እንደሆነ እናውቃለን። ከፈለገ ምግብ ለምን ጥንቅር ብሎ አይቀርም? ከፍትፍቱ ፊቱ ይባላል። እኔ ግን እላለሁ ያለ ቅመም ፍትፍቱ ያለ ፓውደር ፊቱ ትንሽ የሚከብድ ይመስለኛል። በዚህ ምድር ላይ ካልተቀባባ አትጠባበስም፣ ካልተጠባበስ ማህበረሰብ አይቀጥልም። በነገራችን ላይ የመልክና የሜካፕ ጉዳይ የሴቶች ጣጣ ብቻ ከመሰለን ተሸውደናል። አሁን የሽበት ማዳፈኛ ቀለም መግባት ሲያቆም ከብዙ ወዳጆቻችን ጋር መንገድ ላይ መተላለፋችን የሚቀር አይመስለኝም። ግሽበትና ሽበት አንድ ላይ እየመጡ ነው። አንድ ጓደኛ አለኝ። መልኩን ምን ብዬ ልግለጽላችሁ? ከውበት ጠለል በታች ነው ማለት ይቻላል። ብዙዎቻችን ወንድ ልጅ ከጉማሬ መለስ ካለ ይበቃል በሚል ቃል ተጽናንተን ኖረናል። በቢቢሲ ዶክመንተሪ ያየሁት ጉማሬ ከዚህ ጓደኛዬ ትንሽ መለስ ያለ። ይቅርታ አድርጉልኝና እኔ ራሴ ቆንጆ መሆን ሲያምረኝ ከእሱ አጠገብ ቆሜ ፎቶ ይነሳል እና የወዳጄ ፌስቡክ ላይ ከሴቶች ጋር ሲያወጋ የዝነኛ ተጫዋቾችን ፎቶ ፕሮፋይሉ ላይ ጣል ያደርጋል። በአጭሩ የሩኒን ለምድ የለበሰ ጀንጃይ ነው። አንድ ቀን ስማ አለኝ፣ ስማ ልጅቱ ሁለመናዋን ወድጄላታለሁ፣ እሷም አስተሳሰቤንና ህልሜን ወዳልኛለች አለና ንግግሩን ገታ አድርጎ ተከዘ እና ምንድን ነው ችግሩ? ፎቶ ካላክልኝ ሞቼ እገኛለሁ እያለች ነው አለ እና ሞታ ትገኛ ስለው ተውባክ ይልቅ ደህና አድርገህ አንሳኝና ልስደድላት አለና ስልኩን አቀበለኝ። ስልኩን አቀብሎኝም እንደ ዱላ ቅብብል ሯጭ ፈንጠር ብሎ ቆመ። ከዛ ያነሳሁትን አየና አይ ይሄ እንኳን ሰልፊ መሰለ፣ ትንሽ ራቅ ብለህ ታነሳኛ ይሻል። በዚህ አይነት እኔ ስቀርበው እሱ ሲርቅ፣ እኔ ስቀርበው እሱ ሲሸሸኝ፣ እኔ አዲስ አበባ እሱ ኦሮሚያ ክልል ሆነን ቆመ። እና ካሜራውን እንደገና አቀባብሎ ሰጠኝና አካባቢውን በሰፊው አስገባውና እኔን ለአመድ ያህል መሀል ላይ ጣል አድርገኝ። በጣም እየተናደድኩ መጣሁ። ስማ እኔን እንዲህ ከምታንገላታኝ ለምን ከሳተላይት ላይ የተነሳውን ፎቶ ፈልጋት? የድሮ መጽሐፎችን ሳገኝ ከይዘታቸው ይልቅ ርዕሳቸው ያዝናናኛል። ለምሳሌ ብላታ ወልደ ጊዮርጊስ ወልደ ዮሐንስ የተባሉ ደራሲ የጻፉት መጽሐፍ ውጭ ሀገር ሄጄ ነበር የሚል ርዕስ ነበር። ውጭ ሀገር ሄጄ ነበር ሪፖርት ነው ጉራ ነው በሚለው ላይ አሁንም ምርምር እያደረኩ ነው። እኔም እንግዲህ በየመካከሉ አሜሪካ ሳለሁ እያልሁ ስለማዘጋችሁ በቂ የስነ ልቦና ዝግጅት እንዳይለያችሁ። አሜሪካ እያለሁ በጣም ሸንቀጥ ያልኩ ነበር። የሆዴን ቅርጽ ራሱ ብታዩት ከላይ እንዲህ ሆኖ ወደ ጎን ደግሞ እንደዚህ 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 ተሰምሮ ምን ልበላቸው የሆነ ከስጋና ከጅማት የተሰራ የባቡር ሀዲድ ነበር የሚመስለው። እዚህ ሀገር ስመጣ ያም ሲጋብዘኝ ስበላ፣ ያም ሲጋብዘኝ ስጠቀጥቅ ተነፋፋሁ፣ እንደ ራሽያ ወደ ጎን ተስፋፋ። በነገራችን ላይ ቦርጭ በአግባቡና በደረቡ ሲሆን ጸጋ ነው። በሲክስ ፓክ ላይ ቦርጭ መደረብ ግን በራስ ላይ እጅግ አሰቃቂ ወንጀል እንደመፈጸም ነው። አስበው፣ አጭር ሆነ በሲክስ ፓክ ላይ ቦርጭ ስትደርብ ወደ ምን እንደሚመስል ታውቃለህ? 3 ቦታ የታሰረ የማርከር ቤት ነው የሚመስል። መፍትሄ ፍለጋ ዙሪያዬን ማማተር ጀመርኩ። የሆነ ጊዜ ላይ በ10 ቀን ውስጥ ቦርጭ እናጠፋለን የሚል ማስታወቂያ አየሁ። በፎቶሾፕ መሆን አለበት። በሌላ ቀን ደግሞ ቦርጭ በጸሎት አጠፋለሁ የሚል ነብይ በቲቪ አየሁ። እኔ የጸሎትን ኃይል አልንቅም።
ግን በጸሎት የሸንቃጣ ሰውነት ባለቤት ትሆናለህ ብዬ አላለም። ምናልባት ከጸሎት በኋላ የተባረከ ቦርጭ ባለቤት ልትሆን ትችላለህ። የሚገርማችሁ ጅም ተመዘገበ። ጅም እንደገባው በሴትና በወንዶች መካከል ያለውን የዓላማ ልዩነት መረዳት ይችላል። ሴቶች ጅም የሚመዘገቡት በቃ ጅም ለመስራት፣ ክብደት ለመቀነስ፣ ጤናቸውና ውበታቸውን ለመጠበቅ ወዘተ። የሚገርመኝ የጂሙ መልበሻ ክፍል ገብተው ከቦርሳቸው ውስጥ 4 ግብዳ የታሸገ ውሃ፣ የፈርስት ኤድ ሳጥን፣ መለስተኛ ሚዛን፣ የቦርጭ መስለቢያ ዝናርና የመሳሰሉት ነገሮች ያወጣሉ። አንዳንዴ ሳስበው የሴቶች ቦርሳና የኢትዮጵያ ሕዝብ የማይችለው ነገር ነው። ወንድ ልጅ በበኩሉ ጅም የሚመዘገበው ዘርፈ ብዙ ተግባሮችን ለመፈጸም ማለትም ለጅንጀና፣ ከውጭ የተላከለትን ብራንድ ቱታና ጫማ ለማሳየት፣ ከሌሎች ወንዶች ጋር የጥሬ ሥጋ ማህበር ለመመስረት እና እግረ መንገዱን ስፖርት ለመስራት ነው። በጅንጀናው ላይ ከወንደላጤዎች በላይ ባለትዳሮች በንቃት ይሳተፋሉ። አንዳንዴ ሳስበው ባለትዳር ወንዶች ለወንደላጤዎች ያላቸው ግምት ከመጠን በላይ የተጋነነ ይመስለኛል። እኔ እዚህ በአንድ ሴት ተወስኜ እሱ ቺክ እየለዋወጠ ይከካል ብለው በልባቸው እውነታው ግን ከዚህ በጣም ይርቃል። ባለትዳሩ በየአሳቻ ቦታው የተገኘችውን ብርቅዬ አጋጣሚ ለመጠቀም ተፍ ተፍ በሚልበት ሰዓት አብዛኛው ወንደላጤ በጊዜ ገብቶ ነጭ ሽንኩርቱን አፉ ላይ፣ ነጭ ጋቢውን ትከሻው ላይ ጣል አድርጎ ሶፋው ላይ ተጋድሟል። እኔ ገና ጅም በጀመርኩ ሰሞን አንዲት ደልደል ያለች ሴት ጠጋ ብዬ ማውራት ጀመርኩ። ወሬው ወደ ጅንጀና ማዘንበል ሲጀምር ሴትዮዋ ወንድሜ ኧረ ገና ከወለድኩ 30 ቀን ነው። ዓላማ ምንድን ነው? ዓላማዬ የልጁ ክርስትና አባት ነው። ጅም የምንሰራበት አዳራሽ በጣም ሰፊ ነው። እኔና ቦሌ የተባለ ጓደኛዬ መስኮቱን ከፍተን ከመስኮቱ አጠገብ እንፈጋለን። የሆነ ጊዜ ላይ አንድ ሰውዬ ከሩቅ እያቆራረጠ መጣና ብርድ ታስመጡኛላችሁ አለና እጁን በትከሻችን አሻግሮ መስኮቱን ለመዝጋት ሞከረ። ጓደኛዬ ወንድሜ የኔ አባት ዶክተር ነው፣ ብርድ መምታት የሚባል ነገር ሳይንሳዊ አይደለም፣ ይልቅ በዚህ መጠን በታፈነ አዳራሽ ውስጥ ስፖርት መስራት በራስ ላይ የኬሚካል ጦር መሳሪያ እንደመተኮስ ይቆጠራል። ሰውየው ለተሰጠኝ ሙያዊ ማብራሪያ አመሰግናለሁ ብሎ ይሄዳል ብዬ ሳስብ እኔ ካንተ ባላውቅም ብሎ ጀመረና መጠነ ሰፊ ምላሽ ሰጠ። እኔ ካንተ ባላውቅም ብሎ መጀመር የትህትና አነጋገር ይመስለኝ ነበር። በእርግጥም አንድ ሰው ፒኤችዲውን ከሃርቫርድ ዩኒቨርሲቲ ሰርቶ የጥናትና የምርምር ጽሑፍ አሳትሞ እኔ ካንተ ባላውቅም ብሎ ከጀመረ ትህትና ነው። አንድ ሰው ከ3ኛ ክፍል አቋርጦ እኔ ካንተ ባላውቅም ብሎ ከጀመረ ግን ኑዛዜ ነው። ሰውየው ችክ እያለ ሲመጣ ጓደኛዬ እየተናደደ መጣ። ስማ፣ አሁን የተናገርከው ከሳይንስ ጋር ያለህን ስር የሰደደ ጠብ የሚያሳይ ነው። ዶክተር አብይ እንዳንተ ያሉ ሰዎች መኖራቸውን ቢያውቅ ከሳይንስ ሙዚየሙ ጎን የሳይንስ መካነ መቃብር ገነባ ነው። አሁን ይህ መስኮት ይከፈታል ብለናል፣ ይከፈታል። እምቢ ካልክ ምርጫ ያንተ ነው። እንደኔ እኛ ተጋግዘን ከምንመታ ብርድ ቢመታ ይሻላል። ብዙም ሳልቆይ ጂሙን ተውኩትና ወክ ማድረግ ወሰኑ። እኛ ሰፈር እንደ ብዙ የአዲስ አበባ ሰፈሮች ለወክ የተመቸ አይደለም። አስፋልት አለ። ከአስፋልቱ ዳር የምታገኘው የእግረኛ መንገድ ሳይሆን የሆነ ሀብታም ሰው ግቢ ነው። እየተራመድክ ድንገት ከፊት ለፊት ሲኖትራክ ከመጣብህ
ዘል ሀብታሙ ቤት ትገባለህ። ከመኪና አደጋው ብታመልጥ ዘበኛው ይገላል። አሳቻ መንገድ ላይ በእግር መሄድ ብዙ አደጋ ያጋጥሟል። ከጥቂት ሳምንታት በፊት አድዋ ድልድይ አካባቢ ወክ እያደረኩ ሳለ አንድ ጎረምሳ በሞተር እያለ መጣና እጄ ላይ የነበረውን ምን የመሰለ የተጠበሰ በቆሎ ሞጭረፍ አርጎ ተፈተለለ። እንዴ ለበቆሎ ጥብስ ይሄኛል ስለው ለዛሬ ልምምድ ላይ ስለሆነ ሌላ ጊዜ በቦሌ መንገድ በወሎ ሰፈር በኩል ወክ ማድረግ ጀመሩ። መንገዱ ለወክ የተመቸ ነው። ይሁን እንጂ የህዝብ አቴንሽን ላለመሳብ ብዬ ማስክ አድርጌ መራመድ ጀመሩ። 10 ደቂቃ ከተራመድኩ በኋላ ግን የሆነ አቴንሽን ናፈቀኝ። ማስኩን አወለኩና መራመዴን ቀጠሉ። የሆነ ቦታ ስደርስ ቆሙ። ብዙ ሳይቆይ የሲቪል ልብስ የለበሰ ሲቪል ሰው እየመጡ አጠገቤ ቆመ። አወቅኩት። ጅም ቤት ከጓደኛዬ ጋር የተጣላሁት ሰውዬ ነው። አይን ላይን ስንገጣጠም አፌ እንዳመጣልኝ እዚህ አካባቢ የልብስ ሱቅ አለ አልኩት። የረጠበ ሱሪን መቀየር ፈልገህ ነው አለኝ። ለክፉ የማይሰጥ ቀለል ያለ ስድብ ልሰድበው ወስኜ ከካ እና የመሳሰሉትን ቃላት ነው። እሱ ኦፔራን ኦፕራ እንደሚያቀነቅን ሰው እጁን በረጅሙ ዘረጋና አንዴ በስንቃሪ አጥፊ ሰረበኝ። በጊዜው ፊቴ ከሰውነቴ ላይ እየተደመሰሰ ነው የመሰለኝ። አሁን ተራው የኔ ነው። እንደ ሜሲ ብድግ አልኩና አንዴ በቴስታ እምርት ላይ ገባሁ። ብቻ ተያይዘን እንደ ጓይ ሲያነጥረኝ እንደ ክክ ሳሰጠው 10 ደቂቃ ያክል ቆየ። ወዲያው ድንገት ከየት መጣ ያልተባለ ዝናብ መውረድ ጀመረ። የምህረት ዝናብ። ለካ ገላጋይ አተን ነው እንጂ ሁለታችንም ድብድቡን የሆነ ቦታ ላይ ማቋረጥ ፈልገናል። ለቀቀኝ፣ ለቀኩት። ከዝናቡ መጠለያ የምንፈልግ አስመስለን በየተቃራኒው አቅጣጫ ለመሮጥ ተዘጋጀ። ወዲያው ግን ድንገት ከመንገዱ ዳር ሆና ድብድባችንን በተመስጦ ስትከታተል የነበረች ፓርኪንግ የምትሰራ ሴት ዋንዴ አለችና ለሁለት ሰው የሚበቃ ግብዳ ጃንጥላ ይዛ ግን እየተሰራ መለሳለሁ።